ህብስትዬ የኔ እናት የኔ ቆንጆ ማለት ነው። አንዳንዴ እንግዲህ በአምላክም በነገራችን ላይ ይሄ ነገር ይፈጠራል ብሎ ወይም ደግሞ እሷን ለመጉዳት በነገራችን ላይ ምንም ነገር ያደረገው ነገር የለም። ሁሉም ነገር እንግዲህ እንዳያችሁ ሳይታሰብ እንዲሁም ደግሞ በአጋጣሚ ነው ሁሉም ነገር የሆነው ማለት ነው። እና ሙዶች እንግዲህ ባለፈው አቶ አለም ማለት ነው አብነትን ጠርቶት ነበረ ወደ ቤት። አብነት እንግዲህ ወደዚህ ቤት ሲመጣ ብዙ ጊዜ አንደኛ ሄርሜላ ለማየት ነው። ሲቀጥልም ደግሞ ያው በህብስት ጉዳይ ማለት ነው። ያው ስለ ስራ ጉዳይ ነበረ አብነት ማለት አቶ አለም የጠራው ማለት ነው። እና አቶ አለምም እንግዲህ የሆነ ትዕዛዝ አዞት ነበረ ከስራ ውጭ። እሱ ምንድን ነው በአምላክን እንዲከታተል በአምላክ እንግዲህ እንዲከታተለው ያደረገው ምክንያት ምንድን ነው ማለት ከህብስት ጓደኛ ከህብስት ጓደኛ እንግዲህ ፍቅር ሳይዘው አይቀርም። የህብስት ጓደኛ በአምላክ አርግዛለች ምናምን ሲለው እንግዲህ አብነት እንዳያችሁት ራሱን ነበር መቆጣጠር ያቃተው። ምክንያቱም አብነት የህብስትን ጓደኛ ሄርሜን ማለት ነው ይወዳት ነበር። ይህንን ነገር ደግሞ በአምላክ ብዙ ጊዜ በተደጋጋሚ ነግሮታል። ከህብስት ጓደኛ ከሄርሜ ፍቅር ይዞኛል እያለ በሚልበት ጊዜ ላይ በአምላክ ደግሞ ይችል ትቅርብህ ይች ልጅ አትሆንህም እያለ ተቃራኒ እየሆነ ነበረ የሚነግረው ማለት ነው። እናም ይሄንን ነገር ሲለው ግራ ገብቶት ነበረ። እና አብነት እንግዲህ አንድ ቀን ቆይናና በአምላክ ለምንድን ነው ከሄርሜ ጋር ፍቅር ያዘኝ ምናምን ስልክ ለምንድን ነው ይች ልጅ ራቃት ይች ልጅ አትሆንህም እያልክ ለብዙ ጊዜና ተደጋጋሚ ትነግረኛለህ፣ አሳማኝ ምክንያት አለክ ምንድን ነው ሲለውም አይ ምክንያቱም እኔ አሁን ልነግርህ አልችልም፣ ግን እኔ እንደምልህና ከሰማኸኝ ሄርሚ የምትሆንህ ሴት አይደለችም፣ ሄርሚ አትሆንህም፣ ስለዚህ ከሷ ብትርቅ ይሻልሃል እያለም እንግዲህ በተደጋጋሚ ይነግረው ነበረ። ግን ምክንያቱን ደግሞ ያው መናገር አልፈለገም ነበር። እና ዛሬ ላይ ሁሉም ነገር እንግዲህ ይፋ ወጥቷል ማለት ነው። ሄርሚ በአምላክ እንዳረገዘች እና እንዲሁም ደግሞ አለ አይደለ አሁን መጋባት እንዳለባቸው እንግዲህ ወይዘሮ ይፍቱ ደግሞ እቅድ እያወጣች ነው። እና ይህንን ነገር እንግዲህ ያው አብነት እንዳያችሁ ሲሰማ በአምላክን በቦክስ ነበር ያለው። እንዴት አንተ እንዴት ከሄርሜላ ጋር ፍቅር ይዝሃል? እንዴት ሄርሜላን ታስረግዛታለህ? ሄርሜላ ካንተ የእውነት አርግዛለች እያለም እንግዲህ በጣም ተናዶ ነበረ በወቅቱ። እንግዲህ ያው ጠዋት ሲነሳ ከሄርሜ ጋር ስላገኘ ራሱን ብቻ ነው እንጂ ማለት በአምላክ በነገራችን ላይ ከሄርሜ ጋር ምንም ነገር የተፈጠረ ነገር የለም። ልጅ እንኳን ቢረገዝ በአምላክ ሳይሆን የምታረግዘው ከመጀመሪያ ፍቅረኛዋ ነው። እንግዲህ ሌላ ፍቅረኛ እንዳላት ታውቃላችሁ ሄርሜ ማለት ነው። ግን እሷ ደግሞ ያው እዚህ ጋር ለገንዘብ ብላ አለ አይደለ ከህብስት ጋር መፎካከር ስለምትፈልግ ብቻ እንዲሁም ደግሞ የህብስትን የሆነን ነገር መውሰድ እና መቀማት ስለሚያስደስታት እንጂ ከበአምላክ ጋር ምንም ነገር የተፈጠረ ነገር የለም፣ ወደፊትም አይፈጠርም ማለት ነው። እናም በአምላክ በነገራችን ላይ ዝም ነበር ያለው፣ ምንም ነገር መልስ አልመለሰም። እንግዲህ ህብስትም እንዳያችሁት መሬት ለመሬት እንዲሁም ደግሞ ግንብ እየተደገፈች በር ድረስ መታ ነበረ። አሁን ላይ እንግዲህ መድኃኒቱ ስለተቋረጠ ያው እግሯ የመራመድ ችሎታና እንዲሁም ደግሞ እግሯ ላይ የሆነ የሚከብዳት ነገር እሱ እየቀለለላት እንደሆነ ተመልክተናልና እንግዲህ ይህን ነገር ስትሰማ ምን እውነት ነው ሄርሚ በአምላክ አርግዛለች ምናምን ስትልም እንግዲህ በዚህ ጊዜ ሌላው በጣም ትልቅ እየጉብዳ ነበር የሆነባቸው እነ ወይዘሮ ይፍቱ ማለት ነው። ወይዘሮ ይፍቱ እንዳያችሁት ዊንቸር ላይ አስቀምጫታለሁ ብላ እንግዲህ ደስታዋን አጣጥማ ሳትጨርስ ህብስት እንደዛ ቆማ ስትመለከታት ከሚባለው በላይ ደነገጡ። አንቺ ደናቁርት ከመቼ ጀምሮ ነው ቆይ ደግሞ አንቺ መቆም የጀመርሽው? እያለችም እንግዲህ ሀሳባቸውን ወደ ማለት ወደ ህብስት ነበር ያደረጉት። ምክንያቱም በጣም ደንግጠዋል ከሚባለው በላይ ማለት ነው። እና ህብስትም እንግዲህን ቁጭ ነበር ያለችው። በአምላክም በጣም ደንግጦ ነበረ። እና እውነት ነው በአምላክ ማለት እውነት ነው ስትለው ምን አገባሽ አንቺ ደግሞ አንቺ ማን ስለሆንሽ ነው ለአንቺ የማስረዳሽ? ምንድነሽ? ይመለከተሻል ሲልም እንግዲህ በአምላክም ይሄ ንግግሩ ከልቡ ባይሆንም ግን ህብስትን በአንደበቱ ይሄንን ነገር ተናግሯታል። እናም ይሄንን ነገር ሲናገራት እንግዲህ አቶ አለሞ ትሰማኛለህ፣ ለስራ ብለህ ከዛሬ ቀን ጀምረህ እዚህ እንዳትጠራኝ፣ ከጠራኸኝም ደግሞ በገዛ ፍቃዴ ከስራ ለቅቅ ያለው ሲልም እንግዲህ አብነትም ይሄንን ነገር ተናግሮ ከዛ ከቤት ይወጣል ማለት ነው። እና ከዛ ከቤት ሲወጣ አቶ አለሙ እንግዲህ እንዳያችሁት ምንም ነገር ከአብነት ውጭ ምንም የሚያደርገው ነገር የለም። ምክንያቱም የሆነ ነገር የተበላሸ ነገር ሲሆን ምናምን እሱ ነው የሚያስተካክልለት እና ከዛ በፍጹም ደግሞ አብነትን ማጣት አይፈልግም።
እናም ለምንድን ነው ልጄ ላይ የምትጮህባት ሲልም እንግዲህ ደግሞ አቶ አለሙ በህብስት ፊት እንግዲህ እያስመሰለ ነበረ። እና ይህንን ነገር እንትን ሲልም ያስረገዝካት እኮ የህብስት እኮ ጓደኛ ነች እና አሁን ልትነግረኝ ትችላለህ? እንዴት ነው ይሄ ነገር ሊፈጠር የቻለው ሲልም እንግዲህ ይነግረዋል ማለት ነው። አይመለከትህም ይለዋል። አዎ ስለ አንተ ህይወት ላይ መለከተኝ ይችላል፣ ግን የኔ ሰራተኞች ላይ የሚደረገው ነገር እና የሚሆነው ነገር ሊመለከተኛል። ስለዚህ ታስረዳኛለህ ምናምን ሲለው ከኔ ከበለጠ እኮ ከአንተ ጋር እኮ ነው የምትግባቡት፣ ስለዚህ ለምን ራሷኑ አትጠይቃትም ሲልም እንግዲህ እዚህ ጋር ደግሞ ትልቅ እየጉብዳ ነበረ። እንግዲህ ከአሁን በፊት እንደተመለከታችሁት ሄርሜና እንዲሁም ደግሞ አቶ አለሙ እያወሩ ነበረ። እንግዲህ እንደውም የሆነ ማታ እንድትመጭ ምናምን ተባብለው ካያችሁ ማለት ነው ተቀጣጥረው ነበረ ማለት ነው። እና ግን በተቀጣጠሩበት ቀን ነበር እንግዲህ ይሄ ጉብዳ የተፈጠረው። እና ይህንን ነገር ስትል ይፍቱ በጣም ትደነግጣለች። ምን ማለት ነው ደግሞ ከእሷ ጋር ከአንተ ጋር የምትቀራረበው አቶ አለ ከአንተ ጋር ምንድን ነው የምትቀራረብ ስትል፣ እንዴ ይፍቱ እንዴት እንደዚህ ትያለሽ? ማለት ያው በስራ ጉዳይ ስለምንገናኝ በዛዛ ስናወራ ሰምቶ ነው እንጂ ይፍቱ እኔን ትጠረጥርኛለሽ ምናምን አላለም። ደፋር ቀላል እንጠረጥርሃለን፣ ወይዘሮ ይፍቱ ባትጠረጥረ እኛ እንጠረጥርሃለን ትያለሽ። እና እንደዛ ሲልም እንግዲህን አዎ እንደዛ ቢሆን ይሻልሃል አለችው። ከዛ ወይዘሮ ይፍቱ ማለት ነው ቢሆን ይሻልሃል አለበለዛ ግን ስትልም እንግዲህ ትዝትበታለች። እሱም እንግዲህ የሆነ በድንጋጤ ቢሆንም ይፍቱ ለጊዜው አምነዋለች። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነ ህብስት ድራማ ይዘንላችሁ ቀርበናል። ወይዘሮ ይፍቱ እንግዲህን ያው ታፈሱ መድኃኒቱን እየሰጠቻት ስላልሆነ ታፈሱ ዛሬ እዚህ ቤት ባትመጭ ነው የሚሻልሽ አለቅሽም እያለችም እየዛት የነበር እውነት ነው። በነገራችን ላይ ህብስት እንደዛ በቆመችበት ጊዜ ላይ እንግዲህ ህብስት እዛ ፊት ለፊቷ ብትኖር ኖሮ ወይዘሮ ይፍቱ በሆነ ነገር አናቷን ብላ ነበር የሚገላገላት አትለቃትም ማለት ነው። እና እንደዛ ይባባላሉ ማለት ነው። እንግዲህ አቶ አለሙ ማለት ነው ልጅ ቆይ እና አንቺ ከመቼ ጀምረሽ ነው እንደዚህ የቆምሽው ምናምን ሲልም እንግዲህ አይ ሰሞኑን የሆነ እግሬን የሚከብደኝን ነገር የሆነ ቀለል ብሎኛል ምናምን እያለችም ተነግሯለች። ውይ ተመስገን 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 አላት አለሙ። አዎ እንዲህ በደንብ ተመስገን በል እንጂ ተመስገን በል እያለችም ወይዘሮ ይፍቱ እንግዲህ እንትን ትላለች ማለት ነው። እንደዛ ስትልም አባዬ ማለት ወደ ውስጥ ምናምን ታስገባኛለህ ምናምን ደግፈ ስትለው ቆይን ያስገባሻል እላታለሁ። ውይ ታያት ቆይን ያስገባታለሁ ብሎም እንግዲህ አቶ አለሙም ወደ ውስጥ ያስገባታል ማለት ነው። እንግዲህ እንዳያችሁት ማለት ነው በአምላክ በጣም ስለተናደደ ያው አንዳንድ ሰዎች በነገራችን ላይ የሆነ ንደታቸውን ሁሉ ነገራቸውን እና በመጠጥ ውስጥ መደበቅ ይፈልጋሉ። በተለይ ይሄ ነገር እንግዲህ በወንድ ላይ ነው የሚታየው ማለት ነው። እና እንግዲህ እየጠጣ ባለበት ጊዜ ላይ ሄርሜ ጋር ይደውልና ቆይናና ምን እያደረግሽ ነው? ይህንን ነገር ስላደረግሽ ምን የሚፈጠር መስሎች ነው? ምን የሚለወጥ መስሎች ነው? ሲልም እንግዲህ ይነግራታል። ምን አድርጌ ነው? እኔ ምን ያደረግኩን ነገር አለ ምናምን ስትልም ትሰሚኛለሽ፣ ሁሉንም ነገር አውቀዋል ቤተሰቡ። ስለዚህ ይህንን ነገር አንቺ ከሆንሽ ያደረግሽው አልለቅሽም ሲልም ይዘትባታል። በአምላክ እኔ ያደረግኩት ነገር የለም። ምንድን ነው የምታወራው? አልገባኝም። ሁሉንም ሰው አወቀ ማለት አቶ አለሙ አወቀ አለች። አዎ አውቋል፣ ግን አንቺ ከዚህ ሁሉ ውስጥ አቶ አለሙ ማወቁ ነው እንደዚህ የጨነቀሽ ሲላትም አዎ ትልቅ ሰው እንደመሆኑ መጠን አለች። አይደለ? አዎ ዛሬ ቀጠሮሽ እንዳይሰረዝብሽ ስለፈለግሽ ነው ስለሚላታል። ስለምንድን ቀጠሮ ነው የምታወራው ስትለውም እንግዲህ ምን ነው ማናቅ መስሎሽ ነው እንዴ ሲልም ይነግራትና እንግዲህ ያው ይዘትባትና ያ ስልኩን ይዘጋባታል ማለት ነው። እንግዲህን ወይ ጣጣ አለች። ጣጣዋማ አንቺ ነሽ ብለው በአምላክም እንግዲህ ስልኳን ይዘጋባታል ማለት ነው። ሌላው እንግዲህ ተስፋዋ ደግሞ አብነት ነው። በቃ የዛኔ ቤተሰብ እንግዲህ ማጥመጃ ሁለተኛው ፓርቷ አብነት ስለሆነ ሌላው እንግዲህ ህብስት ማለት ነው። በቃ በአምላክ እንደዛ በማድረጉ ከሚባለው በላይ በቃ ልቧ ነበረ የተሰበረውና አብነት ጋር ደውላ ህብስት በጣም ይቅርታ፣ ይህንን ነገር ማድረግ የለብኝም ነበር፣ አንቺ ቤት ትኖሪያለሽ ብዬ መጠርጠር ነበረብኝ፣
እኔ በቃ በወቅቱ እንደዛ አይነት ነገር ስሰማ በቃ ሰማይ ምድሩ ተደበላለቀብኝ፣ ስሜታዊ ሆንኩኝና እናንድ ለዛ ነው ይሄንን ነገር ያደረኩት ብሎ ያው ይቅርታ ይጠይቃታል። አንተ ምን አደረግከኝ እባክህን እርዳኝ እያለችም እንግዲህ የእሱን እርዳታ እየፈለገች ነበረ። ወይዘሮ ይፍቱ እንግዲህ ከዛ በፊት ቀደም ብላ መጥታ ቆይ አንቺ ከባምላክ ፍቅር ይዞሻል እንደምናምን ተወጀዋለሽ ስትላትም አይ አልወደውም ማለች። ውይ ታይወስንስ ተወጀዋለሽ እንዴ እግርሽ ሳይቀር እኮ ጭንቅላትሽ ሁሉ ነገርሽ እኮ ተሽመደመደ እያለችም ስትነግራትም ተይኝ በቃ ውጭልኝ ምናምን ስትላትም ወደ ነው የምወጣው የገዛ እኮ ቤቴ ነው ትሰምኛለሽ? አዎ ሄርሚ በአምላክ ነፍሰ ጡር ነች አርግዛለች፣ ስለዚህ ወደደም ጠላም ያገባታል ስትልም ትነግራታለች። በዚህ ጊዜ ህብስትዬ በጣም እየተናደደ ነበር፣ ምክንያቱም በአምላክን ስለምትወደውና ያው ስለምታፈቅረው ማለት ነው። እናም ይሄንን ነገር ስትላትም ያንን ብርጭቆ ተወረውርባታለች። እንግዲህ አብነት ጋር ደውላ በቃ የማብድ እየመሰለኝ ነው ባክን አድነኝ ምናምን ስትለውም ቆይ ጠብቂኝ አንዴ ስልክ ገባብኝ ብሎ ከሄርሚ ጋር ነበር እንግዲህ ሄርሚ ነበረች የደወለችው። ሄርሚ ጋር እንግዲህ ይገናኝና ሄርሚ እንዳያችሁት እናቴ የሆነ ራስሽን ስለማትቆጣጠሪ ያለው ነገር አብነት ተመቸኝ። እውነት ነው ማለት ወንድ ልጅ ገና እንዳገኘ ነው ሸሚዙን መያዝ ማለት ይሄ ምን ማለት ነው? ሄርሚ ማለት አሁን ለምሳሌ አብነት ልጁ የኔ አይደለም ቢላት፣ በአምላክ ልጁ የኔ አይደለም ቢላት ከባምላክም ጋድራ ከአቶ አለሙም ጋር ማደረች ሲቀጥልም ደግሞ ከዚህ ከአብነት ጋር ብታደር አንደኛው ልጁ የኔ አይደለም ስትባል ደግሞ አንደኛው ወደ እናንተ ነው እያለች እንግዲህ ይሆናል አይደለ የዛን ቤተሰብ ለመጠቀም ነበር የፈለገችው። ግን ሁሉም እቅዷ እንግዲህ ከሽፎባታል ማለት ነው። በጣም ያሳዝናል ሄርሚዬ። በዚህ ክልክ እንግዲህ እቅድሽ ቶሎ ስለከሸፈ ደስ ብሎናል እና ውዶቼ መልካም ቆይታ። ባይ ባይ።